ፎዚዬ የገነት ሙሉ ራሱ እንደዛ አይከብድም እኮ እንዴ! ስንት ሰው ላክ ነው እንዴ? ፎዚዬ እንዴት ነሽ? ናቁማለ አለን ፎዚዬ ያማን ነው ጀመራችሁ ማለት ነው። አፍረ ነው ና ቁጭ በል እንዴ ያናግራት እንጂ እሺ ጉድ ነው መቼስ ምንድነክ አለው። እግዚአብሔር ይመስገን። ወልድ ስታይል ይወዳል ቤተሰቦች አንተ ሰማሩ ነው እንዴ? ኧረ እኔ አልወድም። ኧረ እንዴ ፈቲያን ያስፈልጋል። ኧረ እኔ አልወድም። እኔ እናት ተነጋግራችሁ ቢኖ ኧረ እንዴ ማንም የተነጋገረ ምን ብላ አውራ ደብሯል ነው ማለት ከደበረ ወርድልሃለሁ። ኧረ ችግር የለም ተጮች አብሽር እከ ወደኛላ እንዴና እየተሽኮረመንኩ ታዲያ ሆነ ነው። ኧረ ያልተሽኮረመንኩም የኔ ወንድም እሺ ናው በግልጽ አውራት። ምንድነው ማውራት? እኔ ምንሽ ፎዚ አሁን እውነትህን እኮ ነው። አንዳንዴ በግልጽ መወራቱ እኮ መልካም እኮ ነው። በግልጽ yes አውራ ምንድነው የምትፈልጊው ከኔ? ንገሪው። ፎዚ ደግሞ ስሜትሽ ምንድነው የምትፈልጊው? የምትፈልጊው ቃል በቃል እንዲህ ብለሽ ንገሪው። በመጀመሪያ ግን ፎዚዬ ስሜትሽን ሼር አድርጊው መጀመሪያ። ከዛ በኋላ የምትፈልጊው ንገሪው። ፎዚዬ ተራው ያንቺ ነው። ደረገጥኩኝ እኮ ሳይሆን ዲላውራ የኔ ምስኪን ለፎዚ ስታስ የኔ እናት ሬዲዮት አታሽቃብቱ። የኔ እናት በቃ እኔ እያወራሁ ነው አይደለ? እኔ እና እሷ እያወራን ነው አይደለ? ዝም በሉ። ፎዚ ምንድነው ፈልጊው ከኔ? አንተ አረ እኔ እናት እኔ ካልፈለኩስ? እሺ ሰው እንዴት አልፈልግም ይባላል? መልስ መልስ። እውነቱ ሰው አልፈልግም እኔ አልፈልግም። እሺ ፎዚ ይኸውልሽ አሁን ቪዲዮዎችሽ ነው ያለው ይሁን እያልኩ እንደውም ሪፖስት አፋር ምንድነው የማፈልገው? አንቺ የምትፈልጊውን እኔ አልፈልገውም ነው። ኢየሱስ ምንድነው አንተ የምትፈልገው እንዴ? እኔ ምንም አልፈልግም። እንዴ እናት አንቺ ቆይ ለምሳሌ ምን የምርሽ ነው? ፍቅር ያዝሽ ወይስ እየቀለድሽ ነው? ምን ነው ይቀለዳል? በፍቅር ፎዚዬ ቪዲዮዎች ላይ ሳየው ናሆምን እንትን ብዬ እንደወስደው አሜሪካ ፈልጋለሁ ብለሻል ቪዲዮ ላይ። ስለዚህ ስለሱ ነገር ሼር አድርጊው። ወይስ አንተ ምንድነው የማፈልገው? መጀመሪያ መልሰላት። ሰው ይጠይቅ። እኔ ምንም አልፈልግም ማለት አልፈልግም ነው። አልፈልግም ማለት እኮ አልፈልግም ነው። እንዴ ፎዚ እንደው በየሰው ቤት እየሄድሽ ልቤን ጠባሽው። ናሆም ፎንቴኔ ነው እኔ ቤትም ተመጫጭ ናሆምዬ መጣውልት ያለሽ የምር አንቺ የምታፈቅሪኝ ቢሆን ቅድም ስሸነፍ አንበሳ ታውርጂ ነበር። አየሽ በሰይልኝ እኔ አንበሳውኝ አልመጣልኝ
የምሬን እኮ ነው። አሜሪካ ውስጥ ያለው መንሱር ጀማል ራሱ 500,000 ብሩን ባይሰጥ እኔ እሰጥሃለሁ አለች። ባለፈው ደግሞ ፊት ሲዘሽ ወደ ናውን ፎንቲ ሄድ ነው አልሽ እና ድሬዳዋ ልመጣ ነበርኩ። ከዛ እናንተ ተመለሳችሁ። ደንገጎ ላይ ነው የተመለስኩት። ወይ ፍቅር ምን አይነት ፍቅር ነው ያዘሽ ከኔ? ስሜትሽን ችግር የለም ታያቸው እነሱ ስሜትሽን አጠር መጠን አድርገሽ እስቲ ግለጩ። እንዲህ በቃላት እንዴት ይገለጻል? ናና ናዝሬት አሳያለሁ። ኧረ እባክሽ ተይ እንጂ ልወጪብኝ ነው አልፈልግም። ተይ 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 የኔ እናት ዝም ብለሽ ንገሪኝ። በቃላት እኮ ቢሆን ሽንገላ ነው የሚሆንብኝ። እና አሁን ችግር የለም አይሆንም። አንቺ ምን አይነት ፍቅር ነው ከናውን ፎንቲ ያዘኝ የሚለውን ነገር አሁን ህዝቡ አንተ ምን መሆን ነው የምትፈልገው ያልኩ ለዛ ነው። አንተ ምንድን ነው የምትፈልገው? ከማ እሱን አይ ምንም አልፈልግም አልከኛ። ምንድን ነው የምትፈልገው? ምንም ነው ለብዬ ላብራራለህ። ፍቅረኛ ነው የማትፈልገው? ፍቅረኛ አልፈልግም። እና ጓደኛ ወረቺ ሴትዮ አተውኝም የማነኝ ታጥቶኝ የማነኝ ይሙት የምትይኝ አይመስለኝ እንዴ? እሺ ጓደኛም አልፈልግም። እምቢ እህት እንዳትይ አይናውን ጸጸት ውስጥ እንዳትገባ እሷ የሆነ ነገር እንዳታረግና ናኦሚ ባይዘው ሲሪየስ ነው። ቀልድ አይደለም የያዘችው ሲሪየስ ነው። የምር ነው የምትወድ። እኔ በብዙ ነገር አረጋግጫለሁ እንደምትወድ ናኦሚ። ጀስት እድል ስጣትና ዴት አርጋት አንድ ቀን ሞክሩት እስኪ። አዳማ ወይ እሷ አዲስ አበባ ዴት አንድ ቀን በቃ ኖ ችግር የለም። ብቻ እነሱ ፈቃደኛነቱን ይንገረን። ዴት አይደለ ፎዚ አንድ ቀን ብቻ አብራችሁ ማሳለፍ ዴት ነው። ቆይ አንድ ጥያቄ ልጠይቃት። እሺ አንቺ አሁን ቅድም ደግሜ ልጠይቅሻለሁ፣ ግን አሁን አንቺ ከኔ ምንድን ነው የምትፈልጊው? ወይም ደግሞ ምን እንደሆነች ነው የምትፈልጊው? እኔ ኔትወርኳ እየቆየ ነው የሚደርሳት። አይ ኔትወርኳ ፖዝ አድርጎ እንደተረዳው በቃ አንተ ምንም አትፈልግም። ጓደኛ በቃ ምን አንቺ የምትፈልጊው ጓደኛ ነው? ይዞኛል አስታጋልሽ ነው ያ አስታጋልሽ ማለት አሁን ተሰማሽ? አሁን አይ ንገራት ነው አልሰማችም። ምን አልካት? አዎ ምንድነው በቃ እኔ ብቻ ተላወራ። አሁን አንቺ ውስጥ ያለው ስሜት አይደለም፣ አንቺ ውስጥ ያለው አንቺ ፍላጎት ነው የምልሽ። እኔ ባልኩሽ ነገር ሳይሆን ያንቺ ፍላጎት ምንድነው ነው። እኔ ባልኩሽ ነገር አይደለም ያልኩሽ። አንቺ ውስጥሽ እኔ ምንሽ እንደሆነ ወይ ምንድነው የምትፈልጊው ማለት ነው። ግራም ያጋባ ስሜት ነው ያለኝ። በቃ ብቻ እኔ አንተ ሳወራ ሳይ ደስ ይለኛል። ምንድነው ይሄ ስሜት? ደርሶባችሁ ያውቃል? የአይን ፍቅር ነው። ምን ብዬ ልጥራው ነው? እሺ ስታየኝ ነው ብቻ ነው ደስ የሚልሽ ወይስ አሁን ለምሳሌ ቀን ቀን ታስቢኛለሽ፣ ስተኝ ታስቢኛለሽ ወይስ እንዴት ነው? ስተኛ ማስበሃለሁ፣ ስበላ ማስበሃለሁ፣ ስጠጣ ልክ ግን ሳስብ ወዲያው በቃ ቁልፍ ያደርገኛል። ምን ሰው ምንድን ነው የሚቆልፍሽ? ምበላው ምጠጣው ሽንት ቤት ሲገቢ ታስቢኛለሽ? አታስቢኝ። እንደዛ ሆነ ስጋት ይቻል እንጂ ታስቢኝ ነበር።
ጥሩ ቦታ ላይ ነው ማስብክ። እንዴት ነው? በቃ ዝም ብዬ ነው ፈገግ ብሎ አንተን እያዩ ደስ ይለኛል። ምን ቀን ሙሉ ባልበላ ምንም አይመስለኝም። በእኔ እየጠገብሽ ፎዚዬ አንድ ብታገኘው ምን እያደረግሽ ትወያለሽ? ሻንቆ ስማ፣ ሻንቆ አሁን ሲንግል ነህ አይደል? በቃ እስቲ ፎዚዬ ለአንድ ቀን አሁን ለምሳሌ አንድ ቀን አገኘሽው፣ ለአንድ ቀን ሙሉ ምን ታረጊያለሽ? ማለት ከናውን ጋር ብታሳልፍ እቅፍ አድርገዋለሁ። ከዛ በኋላ ቲክታክ አልጠቀም፣ ላይቭ አልገባም። ዝም ብዬ ጠረንህን ይዤ መኖር ወይ ቸሩ መድኃኒዓለም። አይ መገናኘት አለባቸው። ማገናኘት አለብን በአካል እውነት ተገናኙ። አብዛኛው ሰው ተገናኝተው ቪዲዮ ይስሩልን እያሉ ይገላል ነው ፎንቲ። ለምንድን ነው የሚገደለው? ፎዚ ይኸው አሁን ያውራት። አሁን ገባኝ። በቃ ስሜትሽ አሁን ያንቺ የፍቅር ስሜት ነው አይደለ? የአይን ፍቅር ነው። እኔን የማግኘት ጉጉት አለሽ። ጥሩ ነው፣ ጥሩ ነው። ይሄ እኮ መልካም እኮ ፍቅር እኮ ጥሩ ነው አይደል? ጥሩ ነው ፍቅር ጥሩ ነው። ሻልከ ተቀበል። ምኑን ነው የምቀበልሽ? ቆይ እንጂ ፎዚ ልጨርስ እንጂ እንዴ። ቆይ እንጂ ቆይ፣ እኔ ረጋ ብዬ እኮ እያስረዳሁሽ እኮ ነው። ቆይ ገና ነው። እና እኔ ፎዚ አከብረዋለሁ። ማፍቀርሽንም ሆነ ምናምን ጥሩ ነው፣ አከብረዋለሁ። ግን ተው፣ ግን ይቅር በቃ። ዝም ብለሽ እያፈቀርሽ መኖር ነው የምትፈልጊው? ሲመች አግኝቼ እመለሳለሁ። የት ነው የምታገኙ? ወይ ትመጣለህ ወይ እመጣለሁ። ኧረ እኔ አልመጣም ፎዚ፣ እኔ አልመጣም። እኔ እኮ አልመጣም። ለስራም ቢሆን እኔ ብላ አትምጣ። ለስራም ቢሆን ከመጣ እኮ እኔማ ለስራም ቢሆን እኮ ደርሼ ስራዬን ሰርቼ ልስ ነው የምለው። መንገድ ላይ አንዴ ቅፍ አድርጌ ሳትወርድ ከመኪና ልስመል። እሺ ደግሞ አልታጠብም ጆክ ለምንድን ነው አሁን የጠላከኝ? እኔ እኮ አልጠላሁሽም ፎዚ። ለምን እጠላሻለሁ? ለምን እጠላሻለሁ? አንድ ልጅ ፈቲያን አስገባሃትና ሁሌም እየመጣች የፍቅር ቃል አውሪልኝ እሺ ያልከኝ፣ እኔ ግን ገና ስሜት ሲነሳ ሁሌ ትናደዳለህ። እንዴ አንቺ እኮ ምን መሰለሽ ትልቁ ችግርሽ ምን እንደሆነ ታውቂያለሽ? የገባሁበት ቤት በሙሉ ነው ፎንቴን ነው ታያለሽ። ታዲያ መውደዴን በምን ልግለጽ? እንዴ አሁን ገባኝ እኮ መውደድሽ እኮ ገባኝ እኮ የኔ እናት ገባኝ። ታዲያ ይሄን ብቻ ማለት ነው ፎዚ። ናውን ፎንቲ ምን ቢያደርግ ነው ልትጣዩ የምትችይው? ግን ያ ባለፈ ፕሌን ውስጥ የፈሰው አንተ አሲል ነው ልጅን ሲወዱ ከነንፍጡ ነው ይባላል። ኦርቶዶክስ ከነፍጡ ያገማማኛል ብላ እኮ ነው። አይ ፎዚ፣ ስለዚህ ፎዚ በቃ 1-2 ሳምንት ፍቅርሽን እንደዚሁ በሩቅ በሩቅና ከ2 ሳምንት በኋላ
እንደምንም ትገናኛላችሁ። 1-2 ሳምንት እኛ ቃል እንገባለን። እኛና ጆሲ 2 ሳምንት ግን መፈተን እንፈልጋለን። አንቺን ምን ያህል ታፈቅረዋለች አይደል? አንፎት 10 ደቂቃ ያገኝሻለሁ። ከዛ አዎ ለ10 ደቂቃ ታገኝ። ግን 2 ሳምንት ጽናትሽን ማየት እንፈልጋለን። እኔማ እጠብቃለሁ፣ 2 ዓመት እጠብቃለሁ። ግን በጣም ከሰው ጋር ምንም ችግር የለውም። ስታገኙ ትወፍሪያለሽ። አረ ምን ነው የምትወፍሩ? ለሰላም ታፍ ስለዚህ እንደዛ ነው። ቃል ተገብቶሻል። እኔና ፍራይዴ የምር እናገናኝ። ችግር የለም። ግን 2 ሳምንት ይሄ ነገር ለሙድ ነው ወይስ ሙድ እናየዋለን? ያንቺን እንቅስቃሴ እና ያቺ ፈቲያ የሚሏትን አስቆምልኝ። ለምን ሰድበኝ? ፈቲያ የምትባለው ባለፈው ገብተው ወዳለው ምናምን ስትል ነበረ። ከዛ እየመጣሽ ሁሌ ፍቅር እንትን በይኝ ችግር የለም ብለሃል ነው። እቀናለሁ እንደዛ አይነት ነገር ውስጤን ይሰብረዋል ነው ነው ከሴት ጋር አለ ችግር የለም። እሺ የአሜሪካው ነገርስ እንዴት ነው የሚሆነው? ፎዚዬ የአሜሪካው ነገር እሱ ፈቃደኛ ሆኖ ወስዷለሁ። ግን ያው ከወሰድኩት ግዴታ ቀለበት ግቢ ነው ታስባ ሀገሬን በጣም ነው የምወዳት። እሱማ እኔም ሀገሬን እወዳታለሁ። አሜሪካ ሂጂ። አሁን ላንቺ ምን እንደምመኝልሽ ታውቂያለሽ? በቃ እንዳንቺ አይነቱን አፍቃሪ ይስጥሽ በእውነት እንዳንተ አይነት ውስጥ ያንቺ ምን ነሽ? እሺ ነው ለአፋታም እንዴ ፎሎ አላረከኝም ደግሞ ነው ፎሎ ማለት ፎሎ ማለት አታ ፎሎ አላረከኝ ፎሎ ማለት እሺ እኔ አሁን ፍቅረኛ ቢኖረኝስ? እና አይ ጠበቁ፣ ረጅም ጊዜ እኮ ጠበቁ። ስትለያዩ ነው የወጣሁት። አሁን የመጣ አይደለም ነው እኔ አሁን ፍቅረኛ አለኝ። እንዴ ሞዳት ፍቅረኛ እንዳለችኝ ብታቂ የለህም። እንደማትፈልግም እኮ አውቃለሁ። ለዛ ነው ያላስጨነኩ። ዝም ብዬ ስሜቴን ልግለጽ ብዬ እንጂ እንደማትፈልግ አውቃለሁ። በሷ ነገር ማውሳት ፍቅረኛ የለም። የለውም አውቆ ነው ከኛ በላይ ያደለ አለኝ። እኔ እናት አለኝ ቆንጆዬ ፍቅረኛ በጣም ማፈቅራት አለች። ኦዚ እንዳሰብሽ የለውም ውሸት ነው አውቆ። እኔ ግን አንድ ቀን እንዴት ቢያደርጉሽ እሱ ነው እናንተ እሷ አዲስ አበባ እናመጣታለን። እንደዚህ እኛ አልመጣም። ያኔ ቷል ምንም ችግር የለም ትመጣለች። ይመጣና እስኪያ ፋውዬ ይመጣሉ ብላለች። እኛ ናኦሚ ተዘጋጃኒ ከዛ እናገናኛቸዋለን። ናኦሚ ናኒ ናኒ እኔ ነው The Bluetooth device is connected successfully. ጆሲ ኮሜንት አንብበሽ እኔ ናኒ ብዬ ነው ፌብራሽ ያረኩት። ናኒ ብዬ ነው። ስልክ አለኝ። የኔ ስልክ አለሽ? ከየት አመጣሽው? እኔ እኮ ረጅም ጊዜ ነው ናኦሚ ማቀ ጥርስ እንደኔ በነበረ ሰዓት ጆሲ የኛ ደመቅ ይላል። እዛ ሌባ ሁሌ ደስተኛ ትሆናለህ። ተው እንጂ የሰርግ ዘፈን አልከፈቱም።
እነዚህ ጠላቶቼ ናቸው ጓደኞች አይደሉም። የማኔ ሙት ናኒ አትበሉኝ ጋይስ፣ የማኔ ሙት አትበሉኝ። ደግሞ እንደ ቤታዩም ለማወዛወዝ ያምራታል። ወሮ በላ አጭበርባሪ እንደዚህ እያሉ ነው እኮ የሰው ህይወት ውስጥ የሚገቡት። አፈቅርሃለሁ እኔ አልፈልግም ፍቅር አልፈልግም፣ ፍቅረኛ አላረግም። ጌታ ምስክር አላረግም። ምንዋችሁ እንዴ? ቅጣት እኮ ነው። አክብር እንጂ ይሁን አላረግም እንዴ? ለምንድን ነው የማትቀጣው? አልቀጣም። እኔ እንደዛ ይቅጣት እንዴ? እግዚአብሔር ቱፍ አድርጋ እንዲህ በል ነው ያልኩት እኮ። ኧረ አልቀጣም እንዴ? አልቀጣም። እኔ ቅጣት ብራዘር እንዴ? እሺ ሱፍ አታርግ፣ ችግር የለም። ኮት አድርገህ በቃ ኖርማል ቅጣትም ጨምሩበታ እንዴ? አንድ አይነት እንዳለ ፎዚ አይደለም። በቃ ተው፣ መውደዴን አቆማለሁ እና ይቅር። ኧረ ይቅር ነው ተው በቃ። አንተ ነው ገና ያለው መጣይ። አይ ይሄ መጥላት አይደለም ፎዚ፣ መጥላት ሳይሆን መጥላት ነው። አይ አንቺም ባትሆኚ ሌላ ሴትም ብትሆን አላረገውም። እሺ ተው፣ አትቀጣ። በቃ ከመለስ እግዚአብሔር ይሄ ነው መጣይ። ሌላ ሴት ሁለተኛ ነው አትቀጣ። ኧረ ፎዚን አስደብ ፎዚ እንዳይደብርሽ። አይ ተው በቃ እኔ ሁለተኛ አልልህም፣ በእውነት አልልም። ተው አትቀጣ። አይ በቃ እሺ። ኧረ መለስ በቃ ተው ይቅር፣ በእውነት ይቅር። አይ እቀጣለሁ። አትቀጣ። ተው ተመለስ። አይ በጣም እኔ እንደዚህ አልጠበኩም። ናውን ፎንቲ እኔ ምሯ መሆኑ አሁን ነው ያወቅሁት። አዎ የምር እንዴ ችግር እውነት አመሰግናለሁ። ይሄን ያህል በእውነት እዚህ ይሄን ያህል መሆኑና ለመሆኑ ሳይሆን በቃ ችግር የለውም። በሉቻ ይመቻ። አይ በቃ እንዲህማ አትጥለኝ ፎዚ። ትቀልዳለህ እንዴ? God is with you in every situation. ለሪካርድ እኮ እየተመቻቸው እኮ ነው ያራዳል። እኔ ለምንድን ነው እንደዚህ ቅጣት የምቀጣው? አልቀጣም ብራዘር እንዴ